አንድ የ88 ዓመት እናት ከህንፃ ፍርስራሽ ስር በሕይወት ተገኝቷል። ማንነቱ ያልታወቀ በራሪ መታ መጣሏን አረጋገጠች። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዷ ዛሬ እንዳሉት የሰሜን አሜሪካ የአየር መከላከያ ኃይል የአየር ክልሏን ጥሶ የገባውን በራሪ መትቶ ጥሏል። በአውሮፓ ሀገራት የዩክሬን ስደተኞች ችግር የበለጠ መሸከም እንዳለባቸው ጀርመን አሳሰበች። የጀርመን የሀገር ውስጥ ጉዳይ ሚኒስትር ናንሲ ፋሰር እንዳሉት በመላ አውሮፓ ያሉ ሀገራት የተሻለ የዩክሬን ስደተኞች ቅበላ ሊያደርጉ ይገባል። የዩናይትድ ኪንግደም የጦር መሳሪያዎችና ወታደራዊ ተሽከርካሪዎች በዩክሬን ሊመረቱ ነው። ይህ ከምዕራባውያን ሀገራት የሚደረገውን ወታደራዊ ድጋፍን እንደሚያቀላጥፈው ተነግረዋል። በዩክሬን ዶኔስክ ግዛት የምትገኘው ካርሳን ሆራ የተባለችው መንደር መያዛቸውን የዋግነር ቡድን አስታወቀም። ዋግነር እየተባለ የሚታወቀውን የሩሲያ ዓለም አቀፍ የነፍሰ ገዳዮች ስብስብ መሆኑ የሚነገርለት ቡድን መስራች የብግኒ ፕሪጎዚን እንዳሉት የግል ወታደሮቻቸው የካርሳን መንደር ተቆጣጥረዋል። በቱርካይና ሶሪያ በርዕደ መሬት የሞቱ ሰዎች ቁጥር ከ50 ሺህ በላይ ሊደርስ እንደሚችል የተባበሩት መንግስታት ድርጅት የሰብአዊ እርዳታ ከፍተኛ ባለሥልጣን አስታወቁም። በሌላ ዜና በርዕደ መሬት በተመታችው የኪርሃን ከተማ አንድ የ88 ዓመት እናት ከሕንፃ ፍርስራሽ ስር በሕይወት ተገኝተዋል። ከዚህ ቀደም የወጡ ዘገባዎች የሟቾችን ቁጥር ወደ 30 ሺህ ገደማ አድርሰዋል። ከ24600 በላይ ከቱርካይ፣ ከ3500 በላይ ደግሞ ከሶሪያም። የተባበሩት መንግስታት ድርጅት የሰብአዊ እርዳታ የበላይ ኃላፊ ጊፍሪድስ እንዳሉት በአደጋው ክፉኛ የተመታችውን የቱርካይ ካህራማንስ ከተማ ዛሬ ጎብኝተዋል። እሳቸው እንደጠቀሱት የሟቾች ቁጥር እጥፍ ወይም ደግሞ ከዛ በላይ ሊሆን ይችላል። አደጋው አስደንጋጭ ነው ብለውታል። አያይዘውም ተጎጂዎችን ለመርዳት የተጀመረውን ዓለም አቀፍ ርብርብ አድንቀው እልቂቱ ግን እጅግ ዘግናኝ ነው ማለታቸውን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ቱርክ ርዕደ መሬቱ ካደረሰው ጉዳት ጋር በተያያዘ 130 የሕንፃ ተቋራጮች በቁጥጥር ስር መዋሏን አሶሺየትድ ፕሬስ ዘግቧል። በሌላ ዜና በርዕደ መሬት በተመታችው የኪርሃን ከተማ አንድ የ88 ዓመት እናት ከሕንፃ ፍርስራሽ ስር በሕይወት ተገኝተዋል። የጀርመንና የቱርካይ የአደጋ ጊዜ ሠራተኞች በጋራ ባደረጉት የነፍስ አድን ቁፋሮ የተገኙት እኒሁ እናት የተሰባበረው አጥንታቸውን ለማከም ወደ ሆስፒታል መወሰዳቸውን ዲፒኤ ዘግበዋል። የአውሮፓ ሀገራት የዩክሬን ስደተኞችን ችግር የበለጠ መሸከም እንዳለባቸው ጀርመን አሳሰበች። የጀርመን የሀገር ውስጥ ጉዳይ ሚኒስትር ናንስ ፋሰር እንዳሉት በመላ አውሮፓ ያሉ ሀገራት የተሻለ የዩክሬን ስደተኞች ቅበላ ሊያደርጉ ይገባል። ቢልድ ኦምዞን ታግ የተባለ ጋዜጣ ያወጣውን ዘገባ ጠቅሶ የጀርመኑ ዜና አገልግሎት ዲፒኤ እንዳለው የአውሮፓ ህብረት አባል ሀገራት የሩሲያን የወረራ ጦርነት ሸሽተው ለሚሰደዱ ሌላ ዙር የዩክሬን ስደተኞች ማዕበልን በተሻለ መልኩ ለማስተናገድ የተሻለ መናበብ ያስፈልጋል። አያይዘውም ፖላንድ 1.5 ሚሊዮን የዩክሬን ስደተኞችን ስትቀበል ስፔን ግን 160 ሺህ ስደተኞች ብቻ መቀበሏን በመጥቀስ ይህ በዚህ መልኩ መቀጠል የለበትም ብለዋል። የዩናይትድ ኪንግደም የጦር መሳሪያዎች እና ወታደራዊ ተሽከርካሪዎች በዩክሬን ሊመረቱ ነው። ይህ ከምዕራባውያን ሀገራት የሚደረገውን ወታደራዊ ድጋፍ እንደሚያቀለው ተነግሯል። ቴሌግራፍ የተባለውን ጋዜጣን ጠቅሶ ሮይተርስ እንደዘገበው የዩናይትድ ኪንግደም ወታደራዊ ኢንዱስትሪ ኃላፊዎች የሀገሪቱን የጦር መሳሪያዎች በዩክሬን በጋራ የሚመረቱበት ሁኔታ ለመነጋገር ወደ ኪየቭ አምርተዋል። ሌሎች ስማቸውን ያልተጠቀሰው የአውሮፓ ሀገራትም የጦር መሳሪያ አምራች ኩባንያዎች በተመሳሳይ የጦር መሳሪያዎችን ለማምረት ከዩክሬን መንግሥት ጋር እየመከሩ እንደሆነ ተጠቅሷል። ሰሞኑ የዩክሬኑ ፕሬዚደንት ቮሎዶሚር ዜሌንስኪ በሎንደንና ፓሪስ ባደረጉት ጉብኝት ጠላት ያሏትን የሩሲያ ወረራን ለመቀልበስ የጦር አውሮፕላኖች እርዳታ እንዲደረግላቸው መጠየቃቸው ይታወሳል። ማንነቱ ያልታወቀ በራሪ መታ መጣሏን አረጋገጠች። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዷ ዛሬ እንዳሉት የሰሜን አሜሪካ የአየር መከላከያ ኃይል የአየር ክልሏን ጥሶ የገባውን በራሪ መትቶ ጥለዋል። ደቡብ ምዕራብ ካናዳን ከአላስካ በምታዋስነው ዩኩን በተባለችው ቦታ ተመትቶ የወደቀው በራሪ ምንነቱ እስካሁን አልታወቀም። በጠቅላይ ሚኒስትሩ ትዕዛዝ የአሜሪካና ካናዳ አየር ኃይሎች በተሳተፉበት ዘመቻ በአሜሪካ የጦር ጀት በተሳካ ሁኔታ እንደተመታ የጀርመን ዜና አገልግሎት ዲፒኤ ዘግቧል። የካናዳ መከላከያ ሚኒስትር አኒታ አናንድ በሁለቱም ሀገራት ድንበር የበርሜል ቅርጽ ያለው ተንሳፋፊ ነገር ምክንያታዊ ለሆነ ስጋት መተን ጥለናል ቢሉም
ዝርዝር ነገር ግን አልተናገሩም። በራሪው ነገር ከመሬት በላይ 12200 ሜትር ከፍታ ላይ ይበር እንደነበረ ለማወቅ ተችሏል። ከዚህ ቀደም የአሜሪካን ግዛት ጥሶ የገባው ቻይና የስለላ ይጠቀምበታለች ተብሎ የተጠረጠረው ግዙፍ ተንሳፋፊ ፊኛ በአሜሪካ አየር ኃይል የተመታ ሲሆን ሁለቱንም ሀገራት እያወዛገበ ነው። በዩክሬን ዶኔስክ ግዛት የምትገኘውን ካርሳን የተባለችውን መንደር መያዛቸውን የዋግነር ቡድን አስታወቀም። ዋግነር እየተባለ የሚታወቀውን የሩሲያ ዓለም አቀፍ የነፍሰ ገዳይ ስብስብ መሆኑ የሚነገርለት ቡድን መስራች የብግኒ ፕሪዝጎኒን እንዳሉት የግል ወታደሮቻቸው የካርሳን መንደር ተቆጣጥረዋል። እሳቸው በተንቀሳቃሽ ምስል አስደግፈው ባሰራጩት መረጃ መሠረት ተዋጊዎቹ ከቅድመ ጦርነቱ በፊት 600 ያህል ነዋሪዎች ያሏት መንደር ሲገቡ ያሳያል። የዋግነር ቡድን መንደሯን ስለመቆጣጠሩ ከገለልተኛ ምንጭ ለማረጋገጥ አለመቻሉን የሰሜን አትላንቲክ የጦር ቃል ኪዳን በምህፃሩ ኔቶ ዋና ጸሐፊ ጄንስ ስቶልተንበርግ በሚቀጥለው ጥቅምት ሥልጣኔን እለቃለሁ አሉም። ድርጅቱን ለረዥም ዓመታት የመሩት ስቶልተንበርግ በሚቀጥሉት ጥቅምት የሚያበቃውን የሥልጣን ዘመናቸውን ለመልቀቅ ፍላጎት እንዳላቸው ገልጸዋል። የድርጅቱ ቃል አቀባይ ኦና ሉንግሱ እንዳሉት የዋና ጸሐፊው ሥልጣን እየተራዘመ ለ3 የሥልጣን ዘመናት ማለትም 9 ዓመታት አገልግለዋል። አሁን ግን የመቀጠል ፍላጎት የላቸው ማለታቸውን የጀርመን ዜና አገልግሎት ዴፒኤ ያመለክታል። ሁሉም ሞቷል ማለት ደግሞ በጣም የከፋ ድርቅ በመሆኑ ነው። ፍየሎችም የሞት የቻሉት ቤጎች እንደዛ። እሱ ብቻ ሳይሆን ግመሎችም ሞት ሁሉ ሪከርድ አለ። ስለዚህ በጣም አስከፊ መሆኑ ከብቶች ብቻ ሳይሆን ሌሎችም ስለሞቱ ይሄ አጠቃላይ ሞቱ የሁሉም ስፔሽስ ነው ማለት ይቻላል። እና ይህን አስተያየት ያጋሩን በቦረና ዞን የእንስሳት ሀብት መምሪያ ኃላፊ ዶክተር ቃሲም ጉዮ ናቸው። ኃላፊው አክለው እንዳሉትም በከፋ ሁኔታ የቀጠለው ድርቁ በዞኑ ካሉት 7.2 ሚሊዮን የእንስሳት ሀብት ከቤት እንስሳት ብቻ 2.3 ሚሊዮን ያህል እንዲያልቁ ምክንያት ሆኗል። ከ40 ዓመታት ወዲህ ተከስቶ አይታወቅም የተባለው ይህ የቦረና ድርቅ ከ800 ሺህ በላይ የላቁ ነዋሪዎችንም ለከፋ ስቃይ መዳረጉን ከዞኑ አስተዳደር የተገኘ መረጃ ያስረዳል። ብዙ የተባለለት ክስተቱ እስካሁን ባለቁት 2.3 ሚሊዮን በሚገመት የዞኑ እንስሳት ሀብት 22 ቢሊዮን ብር የሚገመት ሀብትን ማሳጣቱም ነው የተገለጸው። ከቤት እንስሳቱ በተጨማሪም አሁን የዱር እንስሳቱም ድርቁን መቋቋም ተስኗቸው በስፋት እያለቁ መሆኑ እየተገለጸ ነው። አቶ ዳውድ ሙሜ በኦሮሚያ ክልላዊ መንግስት የአካባቢ ጥበቃ ባለስልጣን የዱር እንስሳት ልማት ጥበቃ አጠቃቀም ዳይሬክቶሬት ዳይሬክተር ናቸው። ለአምስተኛ ተከታታይ ጊዜ ነው አሁን የተራዘመው ድርቁ በቤት እንስሳት ላይ እየደረሰ ያለውንና ለችግር የተጋለጡ ህዝቦችን ቁጥር ምን ያህል ሰው እንደተጎዳ መንግስት እያደረገ ያለው ድጋፍ እየተገለጸ ነው። ነገር ግን አሁን በዋናነት ደግሞ አሳሳቢ የሆነ የመጣው ህይወት ነው። የቤት እንስሳትም ህይወት ነው። የዱር እንስሳትም ህይወት ነው። ስለዚህ የዱር እንስሳቱ ላይ እየደረሰ ያለው ችግር በጣም የከፋ ነው። የዱር እንስሳት ስንል በዱር እንስሳት ጥበቃ ቦታዎችና መጠለያዎች ውስጥ ብቻ ተከልሎ ህጋዊ ሰውነት ተሰጥቶት ጽሕፈት ቤት ያለው ፓርክ ወይም መጠለያ ብቻ አይደለም። የዱር እንስሳት ሲባል በጥበቃ ቦታዎች ውስጥ የሚኖሩና ከጥበቃ ቦታዎች ውጭ ተፈጥሮ መኖር አካባቢያቸው ውስጥ የሚኖሩ አሉ። ስለዚህ ይቅር እነዛ ከጥበቃ ቦታዎች ውጭ ያሉትን በጥበቃ ቦታዎች ውስጥ ያሉትን ራሱ ለመታደግ ብዙም ትኩረት የሚሰጠው ለቤት እንስሳቱ ነው። ለምሳሌ ወደ ቦረና ብንሄድ ቦረና ብሔራዊ ፓርክ ብርቅዬ የሆኑ በዓለም ደረጃ በብቸኝነት የምንታወቅባቸው የወፍ ዝርያዎችም ጭምር ያሉበት ብሔራዊ ፓርክ ነው። የተለያዩ የብዝሃ ሕይወት ስብጥር ያሉበት ነው። ስለዚህ ከዚህ በፊትም በተመሳሳይ መልኩ ቀደም ሲል ችግር ደርሶ ነበር። ያኔ የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን ድጋፍ አድርጓል። ዞኑ፣ ፓርኩ፣ የኦሮሚያ ደንና ዱር እንስሳት ድርጅትም ተረባርበው ነበር። አሁን እየደረሰ ያለው ግን አቤቱታ ከዛም በላይ ነው። የቦረና ብሔራዊ ፓርክ ለኦሮሚያ አካባቢ ጥበቃ ባለስልጣን ደብዳቤ ጽፎልናል። እየተከታተልን ነው። የራሱን ጥረት እያደረገ ነው። ፓርኩ የውሃ ችግር ነው አብዛኛውን ጊዜ አሁን ቦቴ ምናምን ነው እየጠየቁ ያሉት። ስለዚህ በጣም አስቸጋሪ የሚያደርገው ምንድን ነው? ትኩረቱ ወደ ቤት እንስሳቱ፣ የዱር እንስሳቱ ግን ብዙም ትኩረት ያገኘ አይመስልም። ምን ያህሉ ናቸው የተጎዱት? እዛ ውስጥ እየሞቱም ያሉ የትኞቹ ዝርያዎች ናቸው? አጥቢያዎች ናቸው።
ናቸው አሁን የተጎዱ ያሉት። ቁጥሩን በውል ለማወቅ አሁን በየቀኑ ተለዋዋጭ ነው። ዛሬም ጧት ፓርክ ጽሕፈት ቤት ኃላፊውን ኮሚኒኬት አድርጌ ነበር። እየጨመረ ስለሆነ የተጠናቀረውን አደራጅቼ ልካለሁ ነው አለኝ። እስካሁን አልመጣም። እየተጎዱ ያሉት በዋናነት አሁን አጥቢዎቹ ናቸው ማለት ነው። ዞሮ ዞሮ ግን አሁን ቶሎ ብሎ መረባረብ ጊዜ የሚሰጠው ስላልሆነ መንግስትም ቢያንስ የተወሰነውን ለማትረፍ ነው። እንደ አቶ ዳውድ ማብራሪያ ከዚህ በፊት የዱር እንስሳትም ጭምር ውሃ ሲያጠጣ የነበረው የቦረና ህዝብ አሁን ለራሱም የሚጠጣ ውሃ አጥተው የከፋ ችግር ውስጥ መሆኑን በመግለጽ ጥሪ የሚደረግላቸው አካላት ፈጣን ምላሻቸው እንደሚጠበቅም አመልክተዋል። ከዚህ በፊት የሚታወቀው ቦረና ውሃ ሄዶ ገንዳ አዘጋጅተው ነው ቀን የነሱ ከብት